እኔ ደግሞ የምር መስሎኝ ማለት ነው እልልልልል ብዬ አሽቃበጥኩላችሁ ኮመንት ላይ ማለት ነው። ወይ ፈጣሪ ከመቼ ተረገዘ መቼ ሆኖ ነው እንዴት ሆኖ ደግሞ እኮ ፍጹም ቪዲዮ ለቆ የምትጠብቁት ነገር ተሳክቷል ብሎ ልባችንን እንደዚህ ጢል አድርጎ ምናምን እኔ ራሴ ላሽቃብጥላችሁ በፍጹም በሰራው ቪዲዮ ልሰራ ስል ከዛ እነ ሀይሚ ቪዲዮ ለቀቁ። ወይ ጉድ! ይሄ ነው ሰርፕራይዙ አልኩላችሁ። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ። ዛሬ እንግዲህ ቅማምዬ አርግዛልን መታለች ማለት ነው። ያው ለፕራንክ ነው። የምር ቢሆን ግን ደስ ይለን ነበረ። የምር ልጅ በልጅነት እኮ ደስ የሚል ነገር ነው። ግን ይሆን አማቻችን ይፈራል፣ ግን ይመስለኛል ቶሎ ይፈራል ማለት የሆነ ራሱን ይጠራጠራል ምናምን። ነገር ግን ምንም ማለት አይደለም ማለት አሁን ከጋብቻ በፊት ልጅ መምጣት ከባድ ነው። ምክንያቱም በመሃል ምን እንደሚፈጠር አታውቁም። ግን እኔ አሁን በብሩኬና በሃይሚ መሃል የሆነ ነገር ይፈጠራል ብዬ አላስብም። ለምን መሰላችሁ ውዶቼ? ረጅም ጊዜ አብሮ ነው የኖሩት ማለት ነው። አብሮ ነው የኖሩት ስላችሁ 2 ዓመት አብሮ አስቆጥረዋል። 2 ዓመት አብሮን ያስቆጠረ ሰው ሌላው ነገር ደግሞ እነሱ በጣም ተጠናንተዋል ምናምን ነገር የአንድ ሰፈር ልጆች ናቸው ምናምን ነገር ከሚባለው በላይ ተጠናንተዋል በደንብ ማለት ነው። በእነሱ ማለት የሆነ ልጅ ቢፈጠር ይለያያሉ የሚባለው ነገር ኖ፣ እንደውም ፍቅራቸው ሞር ያዳብረዋል። ግን እሳ ደግሞ እንደ ሀገራችን ባህል ሽምግልና ተልኮ ምናምን ነገር ሲሆን ደስ ይላል። ተጋብተው ምናምን ነገር ሲሆን ደስ ይላል። ምክንያቱም ሁለቱም ጨዋ ስለሆኑ ማለት ነው። እናሳ ትንሽ ብሩኬን ለማዛግ ዛሬ ሀይሚ እያርግዛላችሁ። እኔ እኮ ከሚባለው በላይ ያሳቀኝና የገረመኝ የፍፄ ማሽቃበጥ እኮ ነው። ምን አለ በቤቱ መጥቶ እናንተ የምትጠብቁት በጣም የምትፈልጉት ነገር ተሳክቶላችኋልና ኮመንት ላይ ገምቱ ምናምን ብሎ ቪዲዮ ለቀቀ። ከዛ ደግሞ ተከትሎ ብሩኬ ለቀቀ ሀይሚዬ አርግዛለች። ደስ ይላል። እግዚአብሔርን ይሄ መልካም ምኞት ምናምን ነገር ደስ ይላል። እና ያረገዘችው ደግሞ ትናንትና ብሩኬ ግንባሯን ስሟት ነበረ። ለዛ ነው ግንባሯን ስለሳማት አረገዘች። ኧረ በስመ አብ! እነዚህ ልጆች እኮ ቀላል ያዝጉናል እንዴ! በጣም እኮ ነው የሚያዝጉን። እና ግን ይመቻችሁ እንደዛ ከተቻለ ማለት ነው። እንደዛ ከተቻለማ ሰው ለሰው በርቀት ነበረ ሀይ ሀይ እየተባባለ የሚሄደው ማለት ነው። እንደዚህ አይነት በዛ መንገድ ቢረገዝ። የሀይሚ ደግሞ አምሮት በጣም ከባድ ነው። ጭራሽ ባሏ ሙፍታን እንዲሸከምላት ያምራታል ማለት ነው። ምን አማቻችንን ልትገሊው አሰብሽ እንዴ? ምን ሆነች ነው? እሱን ተሸከምልኝ አላለች እንዴ? ኧረ በስመ አብ! እንደው ትገርማላችሁ። ግን እኔ የሆነ ነገር ሊፈጠር ነው ብቻ ኮመንት ሳነብ ፍጹም ቤት ዲኤኑ ነው ሽምግልና ነው ቀለበት ነው ምናምን እያሉ ገምተዋል ማለት ነው። ይሄንን በጭራሽ ማንም አልገመተም። ፕራንክ ስለሆነ ሲጀመርም ደግሞ እንዴት ሆኖ ሊሆን ይችላል የሚለው ነገር ምንም ልባችን ውስጥ ሊፈጠር አይችልም። ልንገምተውም አንችልም። ምክንያቱም አንድና አንድ ብሩኬና ሀይሚን የምንጠብቃቸው ተጋብተው እንደሚወልዱ በቅድ እንደሚራመዱ ስለሆነ ሀይሚ ያረገዘ ቢባል ማንም ሰው ሊያምን አይችልም። ሀይሚዬ ግን ግፏ በስመ አብ! አሁን ብሩኬ እንዲያምናት ልክ እንደሚያስመልስ ሰው አክት ስታረግ ነበር። ግን የዚህን ያክል ማዛግ ስትችልበት በቃ ለማሳመን የምትሄድበት ርቀት፣ ኧረ ተይ ተይ ተይ፣ አማቻችንን አታድክሚብን እንዴ! ትናንትና እኮ ድግስ ላይ ነበራችሁ። የትናንትና ብዙ ውጣ ውረድ ነበረ። ፀጉርሽን ስትሰሪ ነበር። አማሻችን አንዳንድ ዲኮሮችን ሲያዘጋጃጅ ነበረ ምናምን። የድግስ ማግስት እንደዚህ ማዛግ ሀይሚዬ የእውነት ያርግልሽ። እርግዝናውን አስባችሁታል? የሆነ ፎቶ ኤዲት ተደርጎ ነው የሆነ ጊዜ ሀይሚን እርጉዝ አድርጓት እንዴት እንደሚያምርባት እግዚአብሔርን። ብቻ እግዚአብሔር ለሁላችንም እድሜ ጤና ሰጥቶን ሀይሚ አርግዛ ብሩኬ ሲንከባከባት አማረኝ እያለች ስታዝገው ምናምን ነገር የምር የእውነተኛውን እርግዝና
በቃ እኔ ማየት እንዴት እንደጓጓ አትጠይቁኝ። እናንተ አልጓጓችሁም? እኔ እግዚአብሔርን ይሄን ቀን በጣም ነው የናፈኩትኝ። ምናልባት ከ1 አመት በኋላ ሊሆን ይችላል። ይሄ ጊዜ ሩቅ አይደለም ቅርብ ነው ትላላችሁ፣ ሊሆንም ይችላል ነው እኔ ግምቴ ነው። እና ሙፍታ ግን ማለት ነው ነፍስ እንትና ማለት ፍፄ ግን ነፍስ አይማር። እንደዚህ ልባችንን አንጠልጥለህ በጣም የምጠብቁት ነገር ነው ብለህ ጭራሽ ፕራንክ ብሩኬ ደግሞ ዝቅ ብሎ ሆዷን ያዳምጣል። ከዛ አየው በእርግጫ መታክ ይላል ሙፍታን። እነዚህ ልጆች እኮ አጠቃላይ አዝግ ናቸው። የሀይሚዬ ልጅ ደግሞ ይራገጣል። አልረገጠህም? ይራገጣል እኮ አላለችም እንዴ? ወይኔ ሀይሚዬ የሚባለው በላይ ደግሞ ያሳቀኘቱ ፓርት እንደው ታውቃላችሁ? ዝቅ አትበይ ልጁ ይጨማደዳል። ደግሞ ፊቱ ቀልቷል። እስቲ እንየው እስቲ የረገጠው ይሄው ቀልቷል ምናምን ነገር። ኧረ ተው እስቲ አዳምጣት፣ እርጉዝ ናት፣ እስቲ ስማት ይላሉ። እኔ የምለው ግን ምንድን አሁን አጨናነቃችሁት እኮ። መስማት የሚችለው እኮ ራሱ በየተራ ስትነግሩት ነው። እንደዚህ ቀባችሁ አጨናንቃችሁት እንዴት ሊሰማ ይችላል? ወይ ጉድ! አማቼ ዛሬስ ፈተና ውስጥ ነው የገባው። አይማርም። የምሬን ነው። ወደ ልጅ ሻባት ሙፍታን ታዩ ልጄ ይጠቁርብኛል። በጣም ነው እንደሚጠቁረው ሀይሚዬ። በዚህ እኮ አይደለም የሆነ ልጅ ሲወለድ ከሌን ይመስላል የሚባለው በዛ አይደለም፣ በሌላ ነገር ይመስለኛልና። ግን እናንተ ነፍሳቸው አይማርም። ብሩኬን ለማሳመን ሌላ ጥርጣሬ ውስጥ ለመክተት በስማም አይ ቲንክ እኔ የሚመስለኝ የሆነ ሙድ ሊይዙ ይመስለኛል። የሆነ ሰዓት ላይ ማነቻቺ የባህር ውስጥ እንቁራሪት መታ ምናለሽ ቁጭ ልጄ ብሩኬን ይመስላል አለች እና እዛች ልጅ ላይ ሙድ እየያዙ ይመስለኛል እነዚህ ልጆች ማለት ነው። ቁጭ እሱን ይመስላል የባህር ውስጥ እንቁራሪት ብያታለሁ። ያቺ የሆነችዋን ችሁ ይበላሻል። ሀይሚን ብቻ የኔ ልጆች አባት የኔ ባል አለች። አንተ እሷን ብቻ አታይም እንዲ? ለምን ሙፍታን ታያለ? ለምን ፍፄን ታያለ? የልጆቹ አባት አንተ ራሱ ሀይሚን አወዛገብካት እኮ። ጉድ እኮ ነው ጭራሽ ያረገዘችዋ መታዘል የለባትም። እርጉዟ እሱን አዘለች፣ ብሩኬን አዘለች። እናንተ እኮ ቀልዳቸው አይጠገብም። የምር ግን ፈታ ነው ያደረጉኝ። እግዚአብሔርን በጣም ነው ያሳቁኝ።